ሰላም ጤና ይስጥልን ውድ የንቁ ሚዲያ ተከታታይ ቤተሰቦቻችን ይህ ከንቁ ሚዲያ የዕለተ ሰኞ ንቁ ዜና ነው። ከዜናዎቹ ጋር ዲያቆን ኢሳያስ ነኝ። አብራችሁን ቆዩ። የካራሎ ደብረ ቀርሜሎስ መድኃኔዓለምና ጻድቁ አቡነ ገሪማ ህንጻ ቤተክርስቲያን በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቡራኬ ቅዳሴ ቤቱ ተከበረ። አድና ተስፋዬ ተጨማሪ አላት። በብፁዕ ወቅዱስ አቡነ ጳውሎስ ዶክተር ፓትርያርክ አምስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያው ፓትርያርክ ቡራኬ መሰረት ድንጋይ የተቀመጠ ሲሆን መቃኞ ቤተክርስቲያኑም በወቅቱ የቅዱስነታቸው እንደራሴ በነበሩበት በብፁዕ አቡነ ባልሲዮስ ቡራኬ ቅዳሴ ቤቱም ተፈጽሟል። ቀጥሎም በህንጻው ቤተክርስቲያን ግንባታ እስከ መጠናቀቅ ባለው ጉዞ ኦርቶዶክሳውያን አሻራቸውን ትውልዳዊ አደራቸውን እንዲሁም ለእግዚአብሔር የመገዛታቸውን ምልክት ላሳዩ አካላት ከአስተዳዳሪው ከመላከ ሕይወት አባ ኤፍሬም ጀምሮ የህንጻ አሰሪ ኮሚቴ አባላት፣ በጎ አድራጊዎችን አስተዋጽኦ ያደረጉ የአካባቢ ሽማግሌዎችና ሌሎቹም የምስጋና ሽልማት ከብፁዕ ወቅዱስ አቡነ ማትያስ ፓትርያርክ እጅ ተቀብለዋል። ከዚህም በተጨማሪ ደብሩ ለቅዱስ አባታችን ለብፁዕ አቡነ ሄኖክ ለሊቀ መምህራን የማነ ዘመንፈስ ቅዱስና ለክፍለ ከተማው ቤተ ክህነት ስራ አስኪያጆች ስጦታም አበርክተውላቸዋል። ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በበኩላቸው የቤተ ክርስቲያናችን ትናንትና ዛሬ ነገ የሚባሉ የዘመን ጉዟችን አስተው የጥንት አባቶቻችን ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በበኩላቸው የቤተ ክርስቲያናችን ትናንት ዛሬ ነገ የሚባሉ የዘመን ጉዟችን አንስተው የጥንት አባቶቻችን ካላቸው ብቻ ሳይሆን ከሌላቸው ተጨንቀው ቀንተው ቤተ ክርስቲያን ለዚህ ዘመን ያደረሱ ሲሆን ዛሬ በዚህ አይነት መንገድ ትውልዳዊ አደራችን ቤተክርስቲያናዊ ኃላፊነታችን ስለተወጣችሁ እንኳን ደስ አላችሁም ብለዋል። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ቡራኬና ቃለ በረከት የሰጡ ሲሆን የተሰራው ህንጻ ቤተክርስቲያን ግዙፍና ታሪካዊ እንዲሁም ለትውልድ የሚሻገር ድንቅ ህንጻ ቤተክርስቲያን ነው ሲሉም ተናግረዋል። በተያያዘም ዜና ቅዱስነታቸው ደብሩ ለሚያስገነባው የሰንበት ትምህርት ቤት ሁለገብ ህንጻ የመሰረተ ድንጋይ ባርከው አስቀምጠዋል። በዓሉ ላይ ቅዱስነታቸውን ጨምሮ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ሌሎች ብፁዕ አበው ሊቀ ጳጳስ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ድርጅት ኃላፊ ሊቀ ማእምራን የማነ ዘመንፈስ ቅዱስ፣ የአዲስ አበባ ሀገረ ስብከቱ ዋና ስራ አስኪያጅ፣ የሀገረ ስብከቱ የዋና ክፍል ኃላፊዎች፣ የለሚ ኩራ ክፍለ ከተማ ቤተ ክህነት መልአከ ምሕረት አባ ገብረ እግዚአብሔር ታደለ፣ መልአከ ሕይወት አባ ኤፍሬም፣ የደብሩ አስተዳዳሪ፣ የተለያዩ የገዳማትና አድባራት አስተዳዳሪዎች፣ የደብሩ ህንጻ አሰሪ ኮሚቴ አባላት፣ ሊቃውንተ ቤተ ክርስቲያን፣ የደብሩ ሰንበት ትምህርት ቤት ተማሪዎችና በርካታ ምዕመናንም ተገኝተውበታል። የምስራቅ ሐረርጌ ሀገረ ስብከት ያስተማራቸውን ደቀ መዛሙርት በብፁዕ አቡነ ኒቆዲሞስ አስመረቀ። ተጨማሪ አለን። በምስራቅ ሐረርጌ ሀገረ ስብከት ጽሕፈት ቤት ከአምስቱም ወረዳ ቤተ ክህነት ከገጠሩ ክፍል ካህናትን በማስመጣት ሙሉ ምግብና ሌሎችንም ወጫቸውን በመሸፈን ለ3 ወር በፈለጋ አእምሮ ካህናት ማሰልጠኛ ሐረር ያስተማራቸውን 14 ደቀ መዛሙርት በብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ አባል ክቡር መልአከ ገነት ቀሲስ ንጋቱ ደሳለኝ የምስራቅ ሐረርጌ ሀገረ ስብከት ዋና ስራ አስኪያጅ የሀገረ ስብከቱ የየክፍል ኃላፊዎችና ልዩ ልዩ ሰራተኞች የዕለቱ ተመራቂ ደቀ መዛሙርት ምእመናንና ምእመናት በተገኙበት ደቀ መዛሙርቱ ተመርቀዋል። በስነ ስርዓቱ በሀገረ ስብከቱ ዋና ስራ አስኪያጅ ሀገረ ስብከቱ ለገጠሪቱ ቤተክርስቲያን ወንጌል ይዳረስ ዘንድ ትምህርታቸውን ተከታትለው ለዚህ ቀን ለበቁ ተመራቂ ደቀ መዛሙርቱና በዕለቱ ጋብቻቸውን ለፈጸሙት የቤተክርስቲያን ልጆች ሙሽሮች የእንኳን ደስ አላችሁ መልእክት አስተላልፈዋል። በብፁዕነታቸውም የዕለቱን መርሃ ግብር አስመልክቶ ተመራቂ ደቀ መዛሙርትንና ስርዓተ ተክሊል የፈጸሙትን ሙሽሮች አስመልክተው ትምህርተ ወንጌል ሰጥተዋል። በመጨረሻም ለተመራቂ ደቀ መዛሙርቱ ብፁዕነታቸው የአደራ መልእክታቸውን አስተላልፈው የሰርቲፊኬት ስጦታ፣ የመጽሐፍ ቅዱስና ከአንደኛ እስከ 3ኛ ደረጃ ለወጡ ተመራቂዎች ሽልማት ተሰጥቶ የዕለቱ መርሃ ግብር በብፁዕነታቸው ቃለ ምዕዳንና ቡራኬ ተጠናቋል። የሳንኩራ ጀጀቢቶ ለምለም ገብረ ክርስቶስ ህንጻ ቤተክርስቲያን በብፁዕ አቡነ ሕርያቆስ ቡራኬ ቅዳሴ ቤቱ ተከበረ። አድና ተስፋዬ
በስልጤ ዞን ከተቃጠሉት 5 አብያተ ክርስቲያን ውስጥ አንዱ የሆነው ሐምሌ 2014 ዓመተ ምህረት የመሰረት ድንጋይ የተቀመጠለት ህንጻ ቤተ ክርስቲያን በብፁዕ አባ ሕርያቆስ አባታዊ ቡራኬና መመሪያ ሰጭነት በአጭር ጊዜ እንዲሰራ በቦታው ላይ ተገኝተው የህንጻ ሰሪ ኮሚቴ በማዋቀር የደብሩ ምዕመናን በማወያየት በአገር ውስጥና ከሀገር ውጭ የቤተ ክርስቲያን መዋቅራት የተለያዩ በጎ አድራጊዎችን በብፁዕነታቸው የመንፈስ ቅዱስ ልጆቻቸውን በማስተባበር ባደረጉት ርብርብ በሀዲያ ስልጤ ሀገረ ስብከት ጽሕፈት ቤት ክትትል በ4 ዓመታት ተጠናቆ ለማስመረቅ እንዳስቻላቸው ኮሚቴው ለህብስት ሚዲያ ገልጸዋል። ህንጻ ቤተ ክርስቲያኑን ገንብቶ ለማጠናቀቅ ከ5 ሚሊዮን ብር በላይ ወጪ ማድረጉን የገለጸው የህንጻ ቤተ ክርስቲያን አሰሪ ኮሚቴ በጥራትና በፍጥነት ሰርቶ ለማጠናቀቅ ድጋፍ ያደረጉላቸውን አካላት ህንጻ ቤተ ክርስቲያኑ እዚህ ደረጃ እንዲደርስ ላደረጉ ለብፁዕ አቡነ ሕርያቆስና በሀገር ውስጥና በሀገር ውጭ ለሚኖሩ ለብፁዕነታቸው የመንፈስ ቅዱስ ልጆች ላበረከቱት አስተዋጽኦ ምስጋና አቅርበዋል። ብፁዕ አቡነ ሕርያቆስ የሀገረ ስብከቱ ሊቀ ጳጳስ ትምህርትና ቃለ ምዕዳምን ሰጥተዋል። በምረቃ መርሃ ግብሩ ላይ የሀዲያ ስልጤ ሀገረ ስብከት ዋና ስራ አስኪያጅ ክቡር መልአከ ሕይወት ቀሲስ ንጉስ ያባወቀን ጨምሮ የሀገረ ስብከቱ የየመብሬው ክፍል ኃላፊዎች፣ የወረዳ ቤተ ክህነት የስራ ኃላፊዎች፣ የገዳማት አድባራት አስተዳዳሪዎች፣ በርካታ ሊቃውንት፣ ቤተክርስቲያን ምዕመናንና ወምዕመናት በቤተክርስቲያኑ የምርቃን በዓል ተገኝተው ሲሆን በህንጻ ቤተክርስቲያኑ ግንባታ ሂደት በገንዘብ፣ በእውቀት፣ በጉልበት አስተዋጽኦ ያበረከቱ አካላትን ሰበካ ጉባኤው ያዘጋጀላቸው ሽልማትም ተቀብለዋል። በሸገር ከተማ ሀገረ ስብከት የቀርሳ ደብረ ሰላም መድኃኔ ዓለም ቤተክርስቲያን ቅዳሴ ቤት በድምቀት ተከበረ። ተጨማሪ ያለን በሸገር ከተማ ሀገረ ስብከት በለገጣፉ ለገዳዲ ክፍለ ከተማ ስር የሚገኘው የቀርሳ ደብረ ሰላም መድኃኔ ዓለም ቤተክርስቲያን አዲስ ዘመናዊ ህንጻ ቤተክርስቲያን ግንባታው እንደ እግዚአብሔር መልካም ፈቃድ ተጠናቆም በብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ቡራኬ ሰጭነት ቅዳሴ ቤቱ ተከብሯል። በምረቃ መርሃ ግብሩ ላይ የክፍለ ከተማው ቤተ ክህነት ዋና አስተዳዳሪ መልአከ ኃይል ቆሞስ አባ ፈወርቅ ዮሐንስ፣ የክፍለ ከተማው ዋና ጸሐፊ መጋቢያ ይላፍ ስዩም ብዙአየው እንዲሁም የደብሩ ዋና አስተዳዳሪ መላከ ሰላም ቄስ ኪሮስ ዘውዱን ጨምሮ የሀገረ ስብከቱ የስራ ኃላፊዎች፣ ሊቃውንት አባቶች፣ የገዳማትና አድባራት አስተዳዳሪዎች፣ ጥሪ የተደረገላቸው እንግዶች እንዲሁም ምዕመናን ተገኝተዋል። በመቀጠልም በደብሩ አስተዳዳሪ በመላከ ሰላም ቄስ ኪሮስ ዘውዱ የስራ ሪፖርት ለብፁዕነታቸው የቀረበ ሲሆን በሰንበት ትምህርት ቤት ዘማሪያን ያሬዳዊ ዝማሬም ቀርቧል። በመጨረሻም ብፁዕነታቸው የእንኳን ደስ አላችሁ መልእክት ካስተላለፉ በኋላ ሰላም ካለ ሁሉም ይከናወናል፣ አንድነታችሁን፣ ሰላማችሁን፣ ሃይማኖታችሁን ጠብቁ። አሁን ህንጻ ቤተክርስቲያኑ አልቋል። ከዚህ ቀጥሎ ህንጻ ስላሴ መገንባት ላይ መስራት ያስፈልጋል። ፍቅርን መገንባት ይኖርባቸዋል በማለት ቡራኬና ቃለ ምዕዳን በመስጠት መርሃ ግብሩ ተጠናቋል። የቱሉ አቦ ምዕራፈ ቅዱሳን አቡነ ገብረ መንፈስ ቅዱስና ቅድስት ኪዳነ ምሕረት ታቦታት ወደ ተዘጋጀላቸው አዲሱ መቃኞ ቤት ገቡ። አደና ተስፋዬ ዝርዝር አላት። በሸገር ከተማ ሀገረ ስብከት በጎየ ፍጬ ክፍለ ከተማ ቤተ ክህነት ጽሕፈት ቤት በቱሉ አምቦ ምዕራፍ ቅዱስ አቡነ ገብረ መንፈስ ቅዱስና ቅድስት ኪዳነ ምሕረት ቤተ ክርስቲያን አዲስ ለሚገነባው ህንጻ ቤተ ክርስቲያን ብፁዕ አቡነ ሳዊሮስ ሊቀ ጳጳስ በዛሬው ዕለት የመሰረት ድንጋይ አስቀምጠዋል። በተጨማሪም ታቦቱ ወደ ተዘጋጀለት አዲስ መቃኞ ቤተ ክርስቲያንም አስገብተዋል። ብፁዕነታቸውን ጨምሮ በመርሃ ግብሩ ላይ መልአከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ የኮየ ፍጬ ገላ ክፍለ ከተማ ዋና ስራ አስኪያጅ፣ መላከ ምሕረት ኪነ ጥበብ ፈረደ የደብሩ ዋና አስተዳዳሪ፣ መጋቢ ስርዓተ ይትባረክ ታምራት የደብሩ ዋና ጸሐፊ፣ መጋቢ አዲስ ሰለሞን በቀለ የደብሩ ስብከተ ወንጌል ክፍል ኃላፊ፣ ሊቃውንት አባቶች፣ ካህናት፣ የአድባራትና ገዳማት አስተዳዳሪዎች፣ የሰንበት ትምህርት ቤት ዘማሪያን እንዲሁም ብዙ ምዕመናንም ተገኝተውበታል። በመጨረሻም ብፁዕነታቸው ባስተላለፉት መልእክት ብዙ መከራን አልፋቸዋል። የዛሬውን ዕለት ማየታችን እግዚአብሔር ይመስገን። ፍቅር ሁናችሁ በአንድነት ኑሩ። እግዚአብሔር ሰላማችን ያብዛው አይለያችሁ። አዲስ ለሚገነባው ህንጻ ቤተክርስቲያን አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሁናችሁ ጀምሩ። እኛ በሁሉም ነገር ከጎናችሁ ነን። እግዚአብሔር ለፍጻሜ ያውቀው በማለት ቡራኬና ቃለ ምዕዳን በመስጠት መርሃ ግብሩ ተጠናቋል። ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡና በቅዱስ ሲኖዶስ ስብሰባ ላይ እንዲገኙ ተፈቀደ። ተጨማሪ ያለን የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት
እንዳብራሩት ባወጣው መግለጫ ቅዱስ ሲኖዶስ መንግስትን እንዲያናግሩ የወከላቸው ሊቃነ ጳጳሳት ከመንግስት ጋር ተነጋግረው በተደረገው ስምምነት መሰረት ሶስቱ ሊቃነ ጳጳሳት ወደ ሀገር እንዲገቡ መፈቀዱ ተገልጿል። በመግለጫው እንደተገለጸው ቅዱስ ሲኖዶስ መንግስትን ነገሩን በሆደ ሰፊነት እንዲመለከተው በጠየቀው መሰረት ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ቴዎፍሎስ ዶክተር እንዲሁም ብፁዕ አቡነ ያዕቆብ በሲኖዶሱ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ይገልጻል ብሏል። ሚያዝያ 27 ቀን 2017 ዓ.ም ከንቁ ሚዲያ የተዘጋጀው ዜና ይህንን ይመስል ነበር። ዜናዎቹን በመምራት ወደ እናንተ ያደረስኩላችሁ እኔ ዲያቆን ኢሳያስ ከመላው የስቱዲዮ ባለሙያዎች ጋር ነበር። ሰናይ ጊዜ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን